ሰላም ወዳጆቼ እንዴት ናችሁ? የጌታ ጸጋና ሰላም ለሁላችሁ ይሁን። በሚረዳን በሚያግዘን ጸጋ ሆነን ደግሞ እንዲሁ ዛሬም ትምህርታችንን እንቀጥላለን። ሰሞኑን ስንነጋገርበት እንደነበረው ዲስፐንሴሽናል ቴዎሎጂ ወይንም ደግሞ ስፍረ ዘመናዊ የነገረ መለኮት አስተምህሮ በዛ ዙሪያ እየተነጋገርን እንደሆነ ታስታውሳላችሁ። ከቆምንበት የቀጠለውን ደግሞ ዛሬው እንዲሁ እናያለን። እግዚአብሔር የተባረከ ይሁን። ከዚህ ቀደም በተለቀቁት ቪዲዮዎች ወይንም ምስሎች ስለ ዲስፐንሴሽን ምንነት፣ አጀማመር እንዲሁም ደግሞ ሰባቱን የስፍረ ዘመን አይነቶችን እየዘረዘርን ነው። ከዚህ በፊት የነበሩትን የንጽህና እንዲሁም የህሊና የሰው መንግስትና የተስፋ ዘመን የተባሉትን የዲስፐንሴሽን አይነቶች ወይንም የስፍረ ዘመን አይነቶችን አይተናል። ዛሬ ደግሞ ካቆምንበት ቀጥለን አምስተኛውን የስፍረ ዘመን አይነት ወይንም የዲስፐንሴሽን አይነት የህግን ስፍረ ዘመን እናያለን። ወይንም ዲስፐንሴሽን ኦፍ ዘ ሎው እሱን እናያለን። ስለዚህ የህግ ስፍረ ዘመን ወይንም የህግ ዘመን ወይንም የህግ አስተዳደር ዘመን የሚሉትን እሱን እናያለን። እግዚአብሔር የተባረከ ይሁን። የሚያስተምረን የጌታ ጸጋ አለ። ጸጋው በጥበብ በአእምሮ ሁሉ ለእያንዳንዳችሁ ይብዛ። እንግዲህ ባለፈው እንዳልነው የአብርሃም ዘመን ወይ ደግሞ አምስተኛው የስፍረ ዘመን አይነት አራተኛው የስፍረ ዘመን አይነት የተስፋ ዘመን ያልነው ነው። እሱም ከአብርሃም መጠራት እስከ ሙሴ ድረስ ወይ ደግሞ እስከ ህጉ መሰጠት ድረስ ያለውን ዘመን ነው ያየነው። ይህም እንግዲህ ዘጸአት ምዕራፍ 19 ድረስ ማለት ነው። በመጽሐፍ ቅዱስ ስፍር ሲቀመጥ እስከ ዘጸአት 19 ድረስ ያለውን ከዘፍጥረት 12 እስከ ዘጸአት ምዕራፍ 19 ድረስ ያለውን ይሄ ማለት እንግዲህ አብርሃም ከተጠራ በኋላ አብርሃም ይስሐቅን ወልዶ ይስሐቅ ያዕቆብን ወልዶ ያዕቆብ ልጆቹን ወልዶ እንግዲህ ያዕቆብ ልጆቹን ሁሉ ሰብስቦ ወደ ግብፅ ከወረደ በኋላ በግብፅ ከቆዩ ከ430 ዓመት በኋላ እንደገና ከግብፅ በመውጣት ጉዟቸውን ወደ ከናን ወደ ምድራቸው ጉዞ ከጀመሩ በኋላ ሲናይ ተራራ ላይ ሲደርሱ እግዚአብሔር በሙሴ በኩል ህግን ሰጠ። ስለዚህ ህጉ እስከተሰጠበት ጊዜ ድረስ የተስፋ ቃል ብቻ በተስፋ ቃል እየተጠበቁ በአብርሃም ተስፋ ብቻ እየተጠበቁ ይኖሩ ነበረ። ስለዚህ ህጉ ከተሰጠ በኋላ ግን እግዚአብሔር በህዝቡና በእሱ መካከል የጋራ ስምምነት ባለፈው እንዳልነው የተስፋው ኪዳን ወይንም ደግሞ የተስፋው ዘመን የጋራ ስምምነት አልነበረም። አብርሃምና እግዚአብሔር አብረው ስምምነት የፈጠሩት ኪዳን አይደለም። አብርሃም ይሄንን አድርግ እኔ ደግሞ ይሄን አደርጋለሁ ብሎት እግዚአብሔር እንደዛ የተጀመረ ኪዳን አልነበረም። የተስፋው ዘመን እግዚአብሔር ብቻውን ኪዳኑ ኃላፊነት በመውሰድ እንዲሁም ምዕራፍ 17 ላይ እንደተመዘገበው ለአብርሃም ራእይ ባሳየው መሰረት አንድ እንስሳ ተሰንጥቆ በመካከሉ እግዚአብሔር ሲያልፍ ይሄም ደግሞ ምንድነው በጥንት ዘመን እንዳልነው ሁለት ሰዎች ኪዳን መግባት ሲፈልጉ እንስሳ ለሁለት ይሰነጥቃል። ሁለቱም እጅ ለእጅ ተያይዘው በመካከል ያልፋሉ። ይሄ ዓላማው ምንድነው? ኪዳኔን ባጠፍ እንዲሰንጥቀኝ፣ ኪዳኔን ባጠፍ እንዲሰንጥቀኝ የሚል ሁለቱም ሰዎች ቃል የሚገቡት ነገር ነው። ግን አብርሃም ተኝቶ ሳለ ነው ኪዳኑን የገባለት እግዚአብሔር። ክብር ለኢየሱስ ይሁን። የአብርሃም ኪዳን የተሰራው የአብርሃም ተስፋ የተሰጠው አብርሃም ተኝቶ ሳለ ነው፣ እየሰራ አልነበረ። ለዚህ ነው የአብርሃም ተስፋ ወይ ደግሞ የአብርሃም ኪዳን ወይ ደግሞ የተስፋው ዘመን የአዲሱን ኪዳን በይበልጥ ከኩልል አድርጎ የሚያሳይ ዘመን ነው። ምክንያቱም እንደምታውቁት አዲስ ኪዳንም ኃላፊነቱን ራሱ ክርስቶስ ነው የወሰደው እንጂ በእኛና በክርስቶስ መካከል የተደረገ ስምምነት አይደለም። አዲስ ኪዳንም ቢሆን እግዚአብሔር በልጁ በኩል የገባልን ኪዳን ነው። እግዚአብሔር በክርስቶስ በኩል የፈጸመልን ኪዳን ነው። ለማንኛውም የጸጋ የህግ የተስፋ ዘመን ካበቃ በኋላ እንግዲህ ደግሞ አምስተኛው የስፍረ ዘመን አይነት ወይንም ደግሞ አምስተኛው የዲስፐንሴሽን ሲገባ ደግሞ እናያለን። ይህንን ዲስፐንሴሽን ኦፍ ዘ ሎው
በዘመን ብናስቀምጠው ከ1520 ዓመት የፈጀ ነው። ትንሽ አይደለም። አሁን በምዕራፍ ስናስቀምጠው አጭር ሊመስል ይችላል፣ ግን ወደ 1520 ዓመት የፈጀ ነው። ትልቅ ዘመን ነው ማለት ነው። ቢሆንም ግን የጸጋውን ዘመን አይበልጥም። የጸጋው ዘመን ከጀመረ 2000 ዓመቱ ነው። እግዚአብሔር የተባረከ ይሁን። በነገራችን ላይ ስለ ሁሉም ከዚህ በፊትም እንደምታስታውሱት ያየናቸው የስፍረ ዘመን አይነቶች 2000 እንኳን የደረሰ የለም። የጸጋው ዘመን ከጀመረ 2000 ዓመታቶች አልፈውታል። እግዚአብሔር የተባረከ ይሁን። ምክንያቱም የእግዚአብሔር ጸጋው ሰፊ ነው። ጸጋው በጣም ሙሉ ነው። ለሁሉም የሚተርፍ ለሁሉም የሚበቃ ነው። እግዚአብሔር ይባረክ። ይሄንን እናያለን። በዓመት ሰፍረን ብናስገብተው 1520 ዓመታትን የፈጀ ነው። በመጽሐፍ ቅዱስ ጥቅልል ብናስቀምጠው ደግሞ ከዘጸአት 19 ቁጥር 3 አንስቶ እስከ ሐዋርያት ሥራ ምዕራፍ 1 ላይ ማለት ነው። ስለዚህ የሕጉ ዘመን ከየት እስከየት ነው ማለት ነው? በመጽሐፍ ቅዱስ ስናስቀምጠው ጥቅልል ስናስቀምጠው ዘጸአት ምዕራፍ 19 ሙሴ ሕጉን ከተቀበለበት ይጀምርና የነቢያቱን ዘመን የነገሥታቱን ዘመን ሁሉ ይይዝና የክርስቶስንም ምድር ላይ የቆየበትን ዘመን ይይዝና ልክ ኢየሱስ ክርስቶስ ከሞት ራሱን ተፈጸመ ብሎ መስቀል ላይ ሲሰጥ እስከዛ ድረስ የሕግ ዘመን ነው ያለው። መቼም አዲስ ኪዳን የገባው ኢየሱስ ሲወለድ አይደለም። እንደምታውቁት አዲስ ኪዳን የገባው ኢየሱስ ክርስቶስ ሲሞት ነው። ስለዚህ ኢየሱስ ክርስቶስ ምድር ላይ የቆየበት ያ ዘመን ሕጉ ስራ ላይ በነበረበት ዘመን ነው። ሕጉ ስራ ላይ አለ። ምክንያቱም ኢየሱስ ክርስቶስ ሰዎችን ከፈወሰ በኋላ ሄደህ ራስህን ለካህን አሳይ እያለ ይናገር ነበር። ለማንኛውም የብሉይ ኪዳን ሕግ ያበቃ ወይ ደግሞ የሕግ ዘመን የሕጉ ዲስፐንሴሽን ያበቃው መቼ ነው ማለት ነው? የሐዋርያት ሥራ ምዕራፍ 1 ላይ አበቃ። ስለዚህ የጸጋውን ዘመን ደግሞ የሐዋርያት ሥራ ምዕራፍ 2 ላይ ጀመረ። እሱም በጊዜው እናያለን። ነገር ግን ሕጉ ዘጸአት 19 ላይ ይሰጥ እንጂ ሕጉ ስራ የጀመረው ዘጸአት ምዕራፍ 24 ላይ ነው። በጣም የሚገርመው ነገር ሕጉ ዘጸአት ምዕራፍ 24 ላይ ሲጀምር 3000 ሰዎችን በመግደል ነው። ሕጉ ሲጀምር ራሱ ሰዎችን በመግደል ነው። ምክንያቱም የሕግ ባህሪ ሰዎችን ማጽደቅ አይደለም። አሁን ሁሌ ሕግ ይወጣል፣ ሕግ ይረቃል አይደለም። በመንግስት በፓርላማ ሕግ ይወጣል። የሕጉ ዓላማ ምን ማድረግ ነው? ወንጀለኛ መሰብሰብ ነው። ወንጀለኛ ማብዛት ነው። የሕግ ዓላማ መቅጣት ነው። የሕግ ዓላማ መግደል ነው። ሕጉ ማንንም አላጸደቀም እንጂ ሕጉ ብዙዎችን ግን ገድሏል። ብዙዎችን ግን ወደ መቃብር አውርደዋል። ብዙዎችን ግን ወደ ፍርድ አግዘዋል ሕጉ። ስለዚህ ሕጉ ሲጀምር ዘጸአት ምዕራፍ 24 ላይ 3000 ሰዎችን በመግደል ነው የጀመረው። ይገርማል። ጸጋው ግን ሲጀምር የሐዋርያት ሥራ ምዕራፍ 3 ላይ የሐዋርያት ሥራ ምዕራፍ 2 ላይ ጸጋው ሲጀምር ግን 3000 ሰዎችን በማዳን ነው። በቃ ሕጉ ስራ ሲጀምር ራሱ በመግደል ነው። ሕግ ስራ የጀመረው ተግባራዊ የሆነው ሰዎችን በመግደል ነው። ጸጋ ስራ የጀመረው እግዚአብሔር ጸጋ ተግባራዊ የሆነው ሰዎችን በማዳን ነው የጀመረው። ኢየሱስ ያድናል። ስለዚህ ዛሬም በጸጋ ውስጥ ሞት የለም፣ በጸጋ ውስጥ እስራት የለም፣ በጸጋ ውስጥ ፍርድ የለም። አንድ ሰው ወደ እግዚአብሔር ጸጋ ከመጣ በኋላ የሚያገኘው ህይወት ነው። አንድ ሰው ወደ እግዚአብሔር ጸጋ እግዚአብሔር በክርስቶስ በኩል ወደ ገለጠው የዘላለም ጸጋ ከመጣ በኋላ ሞት አይደለም፣ ኩነኔ አይደለም፣ መዳን ጽድቅ ይቀበላል። ኢየሱስ ክርስቶስ ያድናል። ይሄ የዘመናቶቹ ባህሪያቶች ናቸው። በጣም ይገርም። እነዚህ ሁሉ ዘመናት ቢሰጡም ዘመናቶቹ ግን ምን አሳይተዋል? የሰዎችን የመፈጸም አቅም መፈጸም ያለመቻል አቅም አሳይተዋል። በሕጉም ዘመን ቢሆን ሰዎች ሕጉም መፈጸም አልቻሉም። በመንግስት አስተዳደር የሰው መንግስት ዘመን ቢሆንም ሰዎች መፈጸም አልቻሉም፣ መጠበቅ አልቻሉም። በህሊናም ዘመን ሰዎች መጠበቅ አልቻሉም። ክብር ለኢየሱስ ይሁን። ምክንያቱም የሰው ችግር ኃጢአት ነው። ሰው ሕግ እንዳይጠብቅ እንዳይፈጽም እንዳይተዝ ያደረገው ኃጢአት ነው። ምንም እንኳን በዮሐንስ ወንጌል እና አንዳንድ የአዲስ ኪዳን መጽሐፍቶች ውስጥ በተለይ በወንጌላቶች ውስጥ እንዲሁ ብልጭ ብልጭ የሚሉ አንዳንድ የጸጋ መልእክቶችና የጸጋ ተስፋዎችን እናያለን። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ መቼም ሕግ እንደዚህ አይነት ነፃነት አይሰጥም። ሕግ አንድ ሰው ካመነዘረ ይገደል ነው የሚለው። ያቺ ሴት ግን አመንዝራ ስትመጣ ሰዎቹ በሕጉ መሰረት እንውገራ ሲሉ ጸጋ ኢየሱስ ነው አይደል? ጸጋ ኢየሱስ ነው። ጸጋ ግን ፊቷ የቆመው ጸጋ ነበርና
ዳግመኛ ኃጢአት አትስሪ ብሎ እንደገና ዕድል ሲሰጣት እናያለን። ስለዚህ ይሄ የጸጋ ብርሃን ነው፣ ብልጭታ ነው፣ ያሳይ ነበር፣ ያንጸባርቅ ነበር። በተለይም ከዮሐንስ ወንጌል ምዕራፍ 13 ጀምሮ ባሉት ክፍሎች ስንመለከት እግዚአብሔር የጸጋን መልእክት ውስጡ እናይበት ነበር። ጭላንጭሎቹን እንመልከት እንጂ ጸጋው ግን ስራ የጀመረው የሐዋርያት ሥራ ምዕራፍ 2 በመንፈስ ቅዱስ መውረድ አማካኝነት፣ በጴጥሮስ ስብከት አማካኝነት ሰዎች ወደ ጌታ ሲመጡ ጸጋ ስራ ጀምሯል። እግዚአብሔር የተባረከ ይሁን። ስለ ሕግ ስናነሳ በጣም ማስተዋልና ግልጽ መደረግ ያለበት ነገር የሕጉ ተቀባዮች አይሁድ ብቻ ናቸው። ይህንን መጽሐፍ ቅዱሳችንን ማንበብ እንችላል። አንዱ የሮሜ ምዕራፍ 3 ቁጥር 2 ላይ ምን ይላል? አይሁዳዊ ብልጫው ምንድን ነው ብሎ ነው የሚጀምረው አይደል? አይሁዳዊ ብልጫው ምንድን ነው? ምንድን ነው የአይሁዳዊ ብልጫ? ኧረ በነገር ሁሉ ብዙ ነው። አይሁዳዊ መሆን በወቅቱ ብዙ ብልጫ አለው፣ የሚያስመካ ነው። ጳውሎስም በኤፌሶን ምዕራፍ 2 ላይ ደጋግሞ እንደተናገረው እናንተ በተገረዙት መካከል ያልተገረዙ የተባላችሁ ከእስራኤል ተስፋ ርቃችሁ የምትኖሩ አይደለ? በቃ እንደዚህ ነበር። ስለዚህ አይሁዳዊነት እጅግ የሚያስመካ ዘመን ነበር እና ሮሜ 3:2 ላይ አይሁዳዊ ብልጫው ምንድን ነው ወይስ የመገረዝ ጥቅሙ ምንድን ነው ካለ በኋላ በሁሉ ነገር ብዙ ነው ይላል። በሁሉ ነገር ብዙ ነው። አይሁዳዊ መሆን በብዙ ነገር ትርፋማነት ነው። በብዙ ነገር ብልጫ አለው። በብዙ ነገር ደስ የሚያሰኝ ነው። ከዛ መካከል አንዱ ምንድን ነው? አይሁዳዊ በመሆን ከሚያስደስትና ከሚያስመካ ነገር አንዱ ምንድን ነው? ቁጥር 2 ላይ አስቀድሞ የእግዚአብሔር ቃላት በአደራ ተሰጧቸው ይላል። ስለዚህ አስቀድሞ የእግዚአብሔርን ቃል በአደራ የተረከቡ እነዚህ ሰዎች ናቸው። መቼም ሙሴ አይሁዳዊ ነው። መቼም አህዛብ አይደለም፣ አይሁድ ነው። ከዘፍጥረት እስከ ሚልኪያስ ድረስ ያሉት የትንቢት መጽሐፍቶች አጠቃላይ የብሉይ ኪዳን ቅዱሳት መጽሐፍት ባለቤቶቹ እነዚህ ሰዎች ናቸው። የእግዚአብሔርን ቃል በአደራ ተረክበዋል። የእግዚአብሔር ቃል ተሰጥቷቸዋል። በባለቤትነት ተረክበዋል። ኪዳኑን እየኖሩበት ነው። ኪዳኑን ወስደዋል። ለምን? በቃ አይሁዳዊነት በነገር ሁሉ ብዙ ነው። ስለዚህ ስለ ብሉይ ኪዳን ሕጎች ስናስብ ተቀባዮቹ አህዛብ ወይ ደግሞ ከእስራኤል ውጭ ያለውን ማህበረሰብ አይመለከትም። እኛ ስለ ታቦት ምን ይመለከተናል? እኛ አህዛብ ነን። ለሌላው ማህበረሰብ እኮ ስለ ታቦት አልተሰጠም። የታቦቱ ባለቤቶች እኮ እነሱ ናቸው። ስለ ሕግም ስለ የትኛው አሁን ስለምንጨቃጨቅበት ስለምንከራከር ስለ የትኛው ነገር ብናወራ እኛን የሚመለከተን አይደለም። ሕጉ እኛን አይመለከትም። ሕጉ የሚመለከተው እስራኤልን ነው። ለምን? የሕጉ ባለቤት እነሱ ናቸው። ይህንን እዚሁ ሮሜ ምዕራፍ 9 ቁጥር 5 ላይ ሐዋርያው እንዲህ በማለት ይናገራል። ቁጥር 4 ጀምሮ አነባለሁ። እነርሱ እስራኤላውያን ናቸው። ምን የሆኑት ናቸው እስራኤላውያን? ከዚህ ቀጥሎ የሚዘረዘሩት ነገሮች ማለት ነው። ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት ለእነርሱ ናቸውና ይላል። ስለዚህ የብሉይ ኪዳን ሕግ መሰጠት ማን ነው? አይሁዳውያን ናቸው። ለእስራኤላውያን ነው ሕጉ የተሰጠው። ለእኛ ለአሕዛብ አይደለም። እንዳውም ሌላ ቀርቶ አባቶችም ከነሱ ናቸው። አባቶች እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ የእስራኤል የመጀመሪያው መሰረት የጣሉ ሰዎች ናቸው። ስለዚህ የአይሁዳዊ የመጀመሪያ ሰዎች ናቸው እነ አብርሃም። የዚህ አባቶችም ከኛ አይደለም የነሱ ናቸው። እንዳውም ይለይልህ ክርስቶስም ከኛ አይደለም፣ ኢየሱስም ከነሱ ነው። ይኸው ክርስቶስም በስጋ ከነሱ መጣ ነው የሚለው። ስለዚህ ኢየሱስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም ነው የተባለው። ስለዚህ የገዛ ወገኖቹ እነማን ናቸው? አይሁድ ናቸው። ይህንን ታሳቢ እናደርጋለን። ስለዚህ ስለ ሕጉ ስናስብ በመጀመሪያ ደረጃ የሕጉ ተቀባዮች እኛ አይደለንም። የሕጉ ተቀባዮች አይሁድ ናቸው። የሕጉ ተቀባዮች እስራኤላውያን ናቸው። ስለዚህ ማለት የሕጉ ባለቤቶች ሕጌ ማለት የሚችሉት እነሱ ናቸው። ሕጌ፣ የኔ ሕግ፣ የኔ ኪዳን፣ የኔ ስርዓት፣ የኔ ወግ፣ የኔ ባህል ማለት የሚችሉት እስራኤላውያን ናቸው። አንተ የምን ቤት ነህ? አንተ ምን ይመለከታል? ስለ ሕግ አይሁዳዊ አይደለ? እስራኤላዊ አይደለ? የሕጉ ባለቤቶች እነሱ ናቸው። ክብር ለኢየሱስ ይሁን። ሕጉ ሲጠቀለል የብሉይ ኪዳን ሕግ በጥቅሉ ሕግ የምንለው ከ620 በላይ ነው የሕግ ቁጥሮቹ።
ነገር ግን እነዚህን በሶስት ክፍል ማስቀመጥ እንችላለን። የመጀመሪያው ህግ የእግዚአብሔር ትእዛዝ የሚባለው ነው። እሱም ዘጸአት ምዕራፍ 20 ቁጥር 1 እስከ 26 እና ዘዳግም 5 ላይ ተጽፎ የተቀመጠልን ማለት ነው። አትስረቅ፣ አትግደል፣ አታመንዝር፣ እናትና አባትን አክብር የሚሉት ህግጋቶች እነዚህ የእግዚአብሔር ትእዛዛት ናቸው። እነዚህ ትእዛዛት ናቸው በታቦቱ ላይ የተቀረጹት። በዋናነት ህጉ ሲባል እነዚህን ዘጸአት ምዕራፍ 20 ላይ የተቀመጡትን በታቦቱ ላይ ተቀርጸው የተሰጡትን ለእስራኤላውያን የተሰጡትን እሱን የሚያመለክት ነው። በአጠቃላይ ህጉም በተመለከተ ማለት ነው። ስለዚህ አንዱ እነዚህ የእግዚአብሔር ፈቃዶች ናቸው። የእግዚአብሔር ፈቃድ መጠየቂያዎች ናቸው። የእግዚአብሔርን ቅድስና የሚገልጹ ናቸው። የእግዚአብሔርን ሐሳብ የሚገልጹ ናቸው። ስለዚህ እነዚህ ሰዎች ከእግዚአብሔር ጋር ለመቀጠል እነዚህን ህግጋቶች መጠበቅ ይኖርባቸዋል። ስለዚህ በትእዛዝ የተሰጡ ናቸው። በትእዛዝ የተሰጡ ህግጋቶች ናቸው። ሌላኛው የእስራኤል ማህበራዊ ህጎች አሉ። ይህንን ዘጸአት ምዕራፍ 24 ቁጥር 12 ጀምሮ ስናነብ የእስራኤል ማህበራዊ ህጎቻቸው አላቸው። ስለ ጋብቻ፣ ስለ ባህል፣ ስለ አበላል ምናምን እነዚህ ነገሮች ሁሉ ምን አላቸው ማለት ነው። የእስራኤልን ባህላዊ ማለት የእስራኤል ማህበራዊ ህጎች ወይ ደግሞ በጥቅሉ የሞራል ህጎች ማለት ነው። የሞራል ህጎች አሏቸው። ሶስተኛው ሃይማኖታዊ ህግጋቶች ናቸው። እንግዲህ የመንጻት ስርዓት፣ የቤተ መቅደስ ስርዓት፣ የአገልግሎት ስርዓት፣ የክህነት ስርዓት እነዚህ ሁሉ በተመለከተ ህግጋቶች ናቸው ማለት። ስለዚህ ብሉይ ኪዳን ሲጠቀለል የእግዚአብሔር ትእዛዝ ያለበት ነው። የእስራኤል ማህበራዊ ህጎችንና እንዲሁም ሃይማኖታዊ ስርዓቶቻቸውን የሚመለከት ነው። ምን ህግ ይህንን የሚመለከት ነው። የህግ ዘመን የህጉ መካከለኛ ሆኖ ህጉን በመካከለኛነት ህጉን በባለቤትነት የተቀበለው ሙሴ ነው። ስለዚህ የህጉ ዘመን የስፍረ ዘመን ግን መስቀሉ ሲመጣ የህጉ ስፍረ ዘመን አብቅተዋል። ህጉ የክርስቶስን መስቀል አልፎ መሄድ አልቻለም። ህጉ ከኢየሱስ ክርስቶስ ሞት በኋላ አይሰራም። ለምን? የህግ ስራ ሞግዚት ነው። ምን ማድረግ? ህጉ ወደ ክርስቶስ የሚያመጣ ሞግዚት ነው ተብለናል አይደለ? ህግ ሞግዚት ነው። የሞግዚት ስራ ምንድነው? ወላጆች በሌሉበት ጊዜ ልጆችን መንከባከብ ነው። ስለዚህ ወላጆች ሲመጡ ደግሞ ልጆችን ለወላጆች ማስረከብ ነው። ህጉ ክርስቶስ እስኪመጣ ድረስ ይሄንን ህዝብ እሳት አትንካ፣ አንድን ህፃን አንድ የቤት ሰራተኛ ውስጥ ያለች አንድ ሞግዚት እሳት እንዳይነካ ውሃን እንዳይል እንዳይወርቅ ይህን እየተንከባከበች እንደምታኖረውና ወላጆቹ እስኪመጡ ድረስ እንደምትጠብቀው እንደዛ እንዲሁ ህጉም ደግሞ አትስረቅ፣ አትግደል፣ አታመነዝር እያለ የእግዚአብሔርን የቅድስና ባህሪ እና የሰዎቹን ድካም እየገለጠ እስከ ክርስቶስ መምጣት ድረስ የጠበቀ ነው። ህግ ወደ ክርስቶስ የሚያመጣ ሞግዚት ነው። በህጉ በኩል ወደ ክርስቶስ መጥተዋል። ይሄ ማለት ነው ሰው ህጉን ሲመለከት ህጉን መፈጸምና መስራት እንደማይችል ይረዳል። ስለዚህ አንድ ሰው ህግን መፈጸምና ህግን ጠብቆ መዳን እንደማይችል የሚረዳ ከሆነ ሌላ አዳኝ ይፈልጋል ማለት ነው። ምን ከሚል ከስራ ውጪ የሆነ የሚረዳው የሚያግዘው። ስለዚህ የሚረዳው የሚያግዘውን ማንነት ስለሚፈልግ ያ ማለት ደግሞ ክርስቶስ ነው። ስለዚህ ሰዎች በራሳቸው እየደከሙ ሲመጡ ወደሚረዳና ወደሚያግዝ ጸጋ አይምሯቸውን ልባቸውን ያቀናሉና ህግ ወደ ክርስቶስ የሚያመጣ ሞግዚታችን ሆነዋል። ክብር ለኢየሱስ ይሁን። ስለዚህ የህግ ዘመን ክርስቶስ መስቀል ላይ ሲወጣ አብቅቷል። ኢየሱስ ክርስቶስ ምን አለ? እኔ ህግን ልፈጽም እንጂ ልሽር አልመጣሁም አለ። ክርስቶስ የተወለደው ከህግ በታች ነው፣ የኖረውም ከህግ በታች ነው። በህጉ ስር ነው የተንቀሳቀሰው። እንደ ህጉን የወጣው እንደ ህጉን የገባው። ስለዚህ ክርስቶስ ህግን ሊሽር አልመጣም፣ ግን ህጉን ፈጽሞታል ማለት ምን ነው? ኢንድ ነው ማለት ፍጻሜ ነው። ኢየሱስ የህጉ ፍጻሜ ነው። ስለ ክርስቶስ የተነገሩትን ሁሉ ኢየሱስ ፍጻሜ ሆኖ የህጉ ፍጻሜ ሆኖ የህጉ መጨረሻ ሆኖ የህጉ ማጠቃለያ ሆኖ የህጉ የመጨረሻው ሆኖ መጥቷል። ስለዚህ ህጉ ከክርስቶስ በኋላ ቀጥሎ ስራ መስራት አይችልም። ይህንን ግልጽ የሚያደርግልን ሮሜ ምዕራፍ 10 ቁጥር 4 ነው። ሮሜ ምዕራፍ 10 ቁጥር 4 ምን ይልናል? የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነው ይላል። ስለዚህ ክርስቶስ የህግ ፍጻሜ ነው፣ ራሱ ነው የህግ ፍጻሜ። ኢየሱስ ህግን ልፈጽም መጣሁኝ አለ። ስለዚህ ሐዋርያው ደግሞ ምን አለ? ክርስቶስ ራሱ የህግ ፍጻሜ ነው አለ። ምን እንዲሉ? የሚያምኑ ሁሉ ይጸድቁ ዘንድ። ስለዚህ ገላትያ ምዕራፍ 3 ቁጥር 23 ላይ ያለው ቃል ህግ ወደ ክርስቶስ የሚያመጣ ሞግዚታችን ነው የሚለንን
እምነት ሳይገለጥ በፊት በሕግ በታችን እንኖር ነበር የተባለ በሕግ ተገዝተን እንኖር ነበር። ምን እስከሚመጣ? እምነት እስኪመጣ ድረስ። ስለዚህ ሕጉ የቆየው እምነት እስኪመጣ ድረስ ነው። እምነት ኢየሱስ ነው። ስለዚህ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው አይደለም? ክርስቶስ የሕግ ፍጻሜ ነው። ስለዚህ ሕጉ ክርስቶስ መስቀል ላይ ሲወጣ ራሱን ተፈጸመ ብሎ አሳልፎ ሲሰጥ የሕግ ዘመን አብቅቷል። ከዛ በኋላ ሕጉ ስራ መስራት አይችልም። እንዲያታድርግ፣ እንዲያታድርግ፣ እንዲያትፈጽም፣ እንዲያትስራ ማለት አይችልም። ለምን? ሕጉ ስራውን ጨርሷል። አሁን የጸጋ ዘመን ነው። የጸጋው ስፍረ ዘመን እስከገባበት የሐዋርያ ሥራ ምዕራፍ 2 ድረስ። ምክንያቱም የጸጋው ዘመን የጀመረው መንፈስ ቅዱስ ሲወርድ በባለ 50 መንፈስ ቅዱስ ሲወርድ እዛ ጋር ያሉት ሰዎች አሁን ሕግጋቶችን በመፈጸም ሳይሆን ኢየሱስ ክርስቶስን በማመን ብቻ ወደ መዳን እንደሚመጡ ወንጌል ሲሰበክላቸውና እነዚህ ሰዎች አምነው መዳንን ሲቀበሉ የሕግ ዘመን ስራ ጀምረዋል ማለት ነው። ይህ ሕግ ስራውን ቢያጠናቅቅም የሐዋርያ ሥራ ምዕራፍ 1 ላይ ስራውን አጠናቀቀ። ግን ዘመኑ ያበቃው የሐዋርያ ሥራ ምዕራፍ 2 ላይ የሕጉ ዘመን አበቃና የጸጋ ዘመን ጀመረ ማለት ነው። ክብር ለኢየሱስ ሲሆን በቀጣይ እናያለን። የዲስፐንሴሽን አይነቶችን እናያለን። አይ የጸጋ ዘመን የጀመረው የሐዋርያ ሥራ ምዕራፍ 9 ላይ ነው የሚሉ ሚዳክት ወይ ደግሞ የሐዋርያ ሥራ ግማሹ ላይ ነው የምንቀበለው ወይ ደግሞ በጳውሎስ ነው የጸጋ ዘመን የጀመረው የሚሉ አሉ። ይሄ እንግዲህ አንዱ የዲስፐንሴሽን አይነት ነው። ከዛም ባሻገር ደግሞ አይ አይደለም የሐዋርያ ሥራ ምዕራፍ 28 ላይ ነው ጸጋ የጀመረው ደግሞ አልትራ ዲስፐንሴሽን የሚባላለን። ስለዚህ የዚህ ቻናል ዓላማ ግን እነዚህ ሁለቱን የዲስፐንሴሽን አይነቶች መከተል አይደለም። የዚህ ቻናል ዓላማ ግን ክላሲካል ዲስፐንሴሽንን መከተል ነው። ክላሲካል ዲስፐንሴሽን ጸጋ የጀመረው ስራውን የጀመረው የሐዋርያ ሥራ ምዕራፍ 2 ላይ በመንፈስ ቅዱስ መውረድ ነው ብሎ ያምናል። እንዲህ ማመን ጥቅሙ ምንድነው፣ ጉዳቱ ምንድነው የሚለውን ስለ ዲስፐንሴሽን አይነቶች ስንነጋገር በኋላ ላይ በአንድ ክፍል ስለምሰራበት እዛ ላይ እናያለን። ለማንኛውም የሐዋርያ ሥራ ምዕራፍ 2 ላይ በመንፈስ ቅዱስ መውረድ አማካኝነት መንፈስ ቅዱስ ሲወርድ የጸጋ ዘመን ጀምረዋል። ልክ ነው። ጸጋ በጳውሎስ ነው በሙላት ጀምሯል። ስለዚህ ጸጋውን በባለቤትነት ወስዶ የጸጋውን ዘመን እግዚአብሔር ለሱ ሰጥቶት የጸጋው መልእክት ሙሉ በሙሉ ለጳውሎስ ተሰጥቶ ጸጋን ወንጌልን ለአሕዛብ እንዲያደርስ ተልኳል። ነገር ግን ከዛ በፊት አሕዛብ ወንጌል አልሰሙም አይደለም። ምክንያቱም የሐዋርያ ሥራ ምዕራፍ 8ን ስንመለከት በእስጢፋኖስ ሞት ምክንያት የተበተኑት ሁሉ ወደየ አገሩ ሲበተኑ ምንም እንኳን ለወገኖቻቸው የተናገሩ ቢሄዱም አሕዛብ ወንጌልን እንደሰሙ እናነባለን። ቦታው ላይ ስንደርስ በክፍሉ እናያለን። እንዲሁ ደግሞ ጴጥሮስ ለቆርኔሌዎስ የሐዋርያ ሥራ ምዕራፍ 10 ላይ የመጀመሪያው አሕዛብ ወንጌል አምኖ ሲቀበል እናያለን። ምክንያቱም ጴጥሮስ እኔ የረከሰ ምግብ አልበላም የሚለው ምንን ነው? አይሁድን አይደል? ለአሕዛብ ወንጌል ንገር አለው። ስለዚህ አይሁዶች አሕዛብን እንደረከሱ አድርገው ስለሚቆጥሩ እኔ የረከሰ ምግብ አልበላም ማለት ለረከሱ ሰዎች የምስራች ቃል አልናገርም እያለ ነው ጴጥሮስ። ጌታ ግን ምን ብሎታል? ሰው እግዚአብሔር የቀደሰውን አንተ አታርግ ሰው ማለት በቃ ሰዎች እግዚአብሔር ቀደሳቸው በክርስቶስ ደም አሁን ስለታጠቡ አንተ ልታረክሰው አትችልም ነው የሐዋርያ ሥራ ምዕራፍ 10 መልእክት። እንዲሁም ደግሞ የሐዋርያ ሥራ ምዕራፍ 15 ስናነብ ጴጥሮስ ምን ብሏል? መጀመሪያ አሕዛብ ከኔ አፍ ወንጌልን እንደሰሙ ታውቃላችሁ ተብሏል። ስለዚህ መጀመሪያ አሕዛብ የወንጌልን ቃል የሰሙት ከጳውሎስ ሳይሆን ከጴጥሮስ ነው። በክፍሉ እናያለን። ለማንኛውም ግን የዚህ ዓላማ የክላሲካል ዲስፐንሴሽን የመንፈስ ቅዱስ በመውረድ ምክንያት የሐዋርያ ሥራ ምዕራፍ 2 ላይ የጸጋው ዘመን ገብቷል ብሎ ነው የሚያምነው። እዚህኛም የምንከተለው ይሄኛውን የስፍረ ዘመን አይነት ወይንም የዲስፐንሴሽን አይነት ነው። እግዚአብሔር የተባረከ ይሁን። ስለዚህ የሐዋርያ ሥራ ምዕራፍ 1 ላይ የጸጋ የሕግ ዘመን ቢያበቃም የሐዋርያ ሥራ ምዕራፍ 2 ላይ ጸጋ ሲጀምር ሕጉ ቶታሊ ሙሉ በሙሉ ስራ አቁሟል። አሁን ሕግ እኛን ሊያዘን፣ እኛን ሊመራን፣ እኛን ሊያስተዳድር አይችልም። ለምን? ከጸጋ በታች እንጂ ከሕግ በታች አይደላችሁም ተብለን ነው። ከሕግ በታች ማለት አንድ ሰው ከሕግ እኛ ሁላችን ከኢትዮጵያ ሕገ መንግስት በታች ነን አይደለም።
ከህገ መንግስቱ በታች ነን ማለት ነው። በህግ ተጠያቂነት ስር ነን ማለት ነው። ግን እኛ አሁን ከጸጋ በታች ከህግ በታች አይደለንም። ከህግ በታች አይደለንም ማለት በህግ ተጠያቂነት ስር የለንም ማለት ነው። አሁን በብሉይ ኪዳን ህግ መሰረት አንዳኝም። የብሉይ ኪዳን ህግ እኛን አይጠይቀንም። እኛ የምንጠይቀው በጸጋው መሰረት ነው። እግዚአብሔር ይክበር። አሁን ህጉ አብቅቷል፣ ልክ ነው። ግን አሁን ህጉ ቢያበቃም ስለ ህጉ ስናስብ ግን ሶስት ነገሮችን ከግንዛቤ ማስገባት ይኖርብናል። ሶስት ነገሮችን የህጉ ዘመን አብቅቷል፣ እውነት ነው። ህጉን ስናስብ ህጉ የሚያስተምረን ነገር ግን አለ። ምንድነው የሚያስተምረን? አንደኛ የእግዚአብሔርን ቅድስና የሚገልጽ ነው ህጉ። አሁንም ቢሆን ህጉን ስናስብ የምንረዳው ምንድነው? የእግዚአብሔርን የቅድስና መጠን ነው። እግዚአብሔር ቅዱስ አምላክ ነው። እግዚአብሔር ንጹህ አምላክ ነው። እግዚአብሔር እጅግ ቅዱስ አምላክ ነው። ስለዚህ ህጉ ዛሬም ያስተምረናል። ህጉ ዛሬም አስተማሪ ነው። የሚያስተምረው ግን ምንድነው? እግዚአብሔር ቅዱስ ነው። ሁለተኛስ የሰውን ደካማነት ያስተምራል ህጉ። ስለዚህ ህጉ አንደኛ የእግዚአብሔርን የቅድስና መጠንና የሰውን ደግሞ አለመቀደስ መቻል፣ የሰውን ደግሞ ህግን መፈጸም አለመቻል የሚያስተምረን ነው። ስለዚህ አንድ ሰው ህጉን ሲያስብ አንደኛ የእግዚአብሔርን ቅድስና ይረዳል። ምክንያቱም እግዚአብሔር ምን አይነት የቅድስና አምላክ ነው፣ ምን አይነት የቅድስና ምጡቅነት ውስጥ ነው ያለው እግዚአብሔር ብለን ህጉን ስናይ የእግዚአብሔርን ቅድስና እናያለን። ከዛ በተረፈ ደግሞ ህጉን ስንመለከት የሰውን ደካማነት እናያለን። ሰው በህግ በኩል ወደ እግዚአብሔር መምጣት አልቻለም። ህጉን ጠብቆ መጽደቅ አልቻለም። ህጉን ጠብቆ መዳን አልቻለም። ህጉን ጠብቆ ወደ እግዚአብሔር መንግስት መግባት አልቻለም። ይሄ ምን ያሳየናል? ስለዚህ የሰውን ደካማነትም ጭምር የገለጸ ነው ህጉ። ዛሬም ይሄንን ያስተምራል። ሶስተኛው ህጉ የሚያስተምረን ምንድነው? የጸጋውን ብቁነት። ክብር ለኢየሱስ ይሁን። ዛሬም ህጉን ስንመለከት በህጉ ጸጋን እናያለን። ለምን? ህጉ ማጽደቅ ያልቻለውን ጸጋው ማጽደቅ ችሏል። ህጉ መቀደስ ያልቻለውን ጸጋው መቀደስ ችሏል። ህጉ መባረክ ያልቻለውን ጸጋው መባረክ ችሏል። ህጉ ፍጹም ማድረግ ያልቻለውን ጸጋው ፍጹም ማድረግ ችሏል። እግዚአብሔር የተባረከ ይሁን። ኢየሱስ ያድናል። ስለዚህ ስለ ህግ ስናስብ ዛሬም እነዚህን ሶስት ነገሮችን እንረዳለን። አንደኛ የእግዚአብሔርን ቅድስና የሚገልጽ ነው። ሁለተኛ የሰውን ደካማነት የሚያሳይ ነው። ሶስተኛ የጸጋውን ብቁነት የሚያስረዳ ነው። ህጉ። እግዚአብሔር ይባረክ። እነዚህ ሶስት ነገር ታሳቢ እናደርጋለን። ህጉ እነዚህ ሶስት ነገሮች የምንማርበት ነው በዚህ ዘመን። ግን ህጉ ሲሰጥ ቀድሞውኑ ህጉ ሲሰጥ ሰዎችን ለማዳን አልነበረም። ቀድሞውኑ ህጉ የተሰጠው ሰዎች ህግን በመጠበቅ እንዲድኑ፣ ህግን በመጠበቅ እንዲጸድቁ፣ ህግን በመጠበቅ የዘላለም ህይወት ያገኛሉ ተብሎ አይደለም ህጉ ቀድሞም የተሰጠው። እና ለምንድን ነው ህጉ የተሰጠው ስንል እነሱን አይተን እናበቃለን። ህጉ ለምን ተሰጠ ስንል አንደኛ ቀደም እንዳልነው ህጉ ሰዎችን ለማድረግ አልተሰጠም። ሰዎችን ለማድረግ አልተሰጠም። አንደኛ ይህን የምንረዳበት ክፍል ምንድን ነው? ሮሜ ምዕራፍ 3 ቁጥር 20 ላይ እንደዚህ ይላል። እኔ አሁን ሰው እንዴት ስለ ጽድቅ ስለ ህግ እንደሚከራከር አይገባኝም። ወዳጆች ዛሬ በእኛ ዘመን በቤተ ክርስቲያን ውስጥ በጣም ሰተት ብሎ ተፈቅዶለት፣ ፓስተሮች ፈቅደውለት፣ አገልጋዮች ፈቅደውለት እግሩን ዘርግቶ ቸርች ውስጥ ያለ የስህተት ትምህርት ቢኖር የህግ ትምህርት ነው። በቃ መብት አግኝተዋል፣ ተቀባይነት አግኝተዋል። ዛሬም ገላትያዊነት አለ በእኛ መካከል። የዘመናችን ቤተክርስቲያን ቁርጥ የገላትያን ቤተክርስቲያን ትመስላለች። የዘመናችን ቤተክርስቲያን የገላትያ ቤተክርስቲያን ምንድን ነው? ኢየሱስ ብቻውን በቂ አይደለም የምትል፣ በጸጋው ላይ ህግ መደረብ የምትፈልግ፣ በእምነት ላይ ስራ መደረብ የምትፈልግ፣ በክርስቶስ ላይ ሙሴን የምትናፍቅ ናት የገላትያ ቤተክርስቲያን። ልክ እንደዚሁ ዛሬም በጸጋ ላይ ህግን፣ በእምነት ላይ ስራን ጨምረን መያዝ እንፈልጋለን። እንዲህ አይነቱ ትምህርት ህጋዊ ትምህርት ነው። ከቤተ ክርስቲያን መሰደድ የነበረበት ትምህርት ህግ ነው። ግን ህጉ እድል ተሰጥቶ ጸጋ ከቤተ ክርስቲያን እየተባረረ ነው። ወዳጆች ጸጋው ከቤተ ክርስቲያን እየተባረረ ነው። ጸጋ ከቤተ ክርስቲያን እየተሰደደ ነው። አይደለም
ሰዎች የሚቃወሟችሁ ጸጋውን አብዝታችሁ ስትሰብኩ ነው ወይስ ሕጉን ስትሰብኩ ነው? ድኛለሁ አትበል ምናምን ስትሉ ምን ድኛለሁ ትላለህ? እንዲህ ካረግ ሲኦል ነው የምትገባው ሲባል የጽድቅ ትምህርት ይመስላል። አየህ አይደለ? የቅድስና ትምህርት ይመስላል። ግን የስህተት ትምህርት ነው። ለምን? የእግዚአብሔርን ጸጋ የሚንቅና የሚያክፋፋ የየትኛውም ትምህርት የስህተት ትምህርት ነው። የስህተት ትምህርት ብቻ ሳይሆን የአጋንንት ትምህርት ነው። ከጀርባው አጋንንት አለ። በሕጉ በኩል ዛሬም ሊጨቁን፣ በሕጉ በኩል ዛሬም ሊገዛ፣ በሕጉ በኩል ዛሬም ባሪያ ሊያደርግህ የሚፈልግ አለ። ይህ ተፈቅዶለት ተባርኮ እያጨበጨበች ቤተክርስቲያን ተቀብለው በውስጥ ሰርጎ የገባ ቢኖር የሕግ ትምህርት ነው። ይሄም የሕግ ትምህርት ገላትያዊነት ነው። እግዚአብሔር ይግፈፈው ከምድራችን፣ እግዚአብሔር ይግፈፈው ከቤተ ክርስቲያን። ቅዱሳንን አስሮ ያስቀረ በትክክሉ ሲጠቀልል የሕግ ትምህርት በሐዋርያው ጳውሎስ መሰረት ገላትያ ምዕራፍ 3 ላይ አዚም ተብሏል። ማን አዚም አደረገባችሁ? ሰዎች እኮ እንትን አይደለም እኮ ማለት እንዲያ የታንቀላፋላችሁ እኮ አይደለም። አዚም አድርገውባችሁ በትምህርት አፈዘዟቸው። አንተ ከጸጋ ላይ አይናቸውን ነቀሉ። ከክርስቶስ መስቀል ላይ አይናቸውን እንዲነቅሉ አደረጉ። ከክርስቶስ መስቀል ላይ አይናቸውን እንዲነቅሉ ያደረጉት በምንድን ነው? በማስፈራራት እኮ አይደለም፣ በትምህርት ነው አይናቸውን ያነሱት። ዛሬም አይናችንን ከኢየሱስ መስቀል ላይ አንስተን ራሳችን ላይ እንድናኖር፣ ራሳችንን እንድንመለከት፣ ራሳችን ላይ እንድናተኩር የሚያደርጉ ትምህርቶች አሉ። እነሱ መቃወም አለብህ ወዳጄ። ራስን ማትረፍ ከፈለግ፣ በክርስትና ዓለም ላይ ራስን በቅድስና ማኖር ከፈለግ፣ እግዚአብሔርን በሚያከብር የህይወት ስርዓት መኖር ከፈለግ ራስን ከሕግ ትምህርት ለይ። በሕግ ውስጥ ለመኖር አታስብ። ሕግ ባሪያ ያደርግሃል። ሕግ ያፈዛሃል። ሕግ ከክርስቶስ መስቀል ላይ ራስን እንድታነሳ ያደርግሃል። ሕግ ኢየሱስን እንዳታይ ያደርግሃል። የሕግ ዓላማ ሰዎችን በአዚም ማኖር ነው። በአዚም ማኖር ነው። አዚም ተብሏል። ስለዚህ መጽሐፍ ሮሜ ምዕራፍ 3 ቁጥር 20 ሐዋርያው ምን ይላል? እንደዚህ ነው የሚለው፣ ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ይላል። ስለዚህ የሕግን ሥራ በነገራችን ላይ ይውላችሁ፣ አሁን የሕግ ሥራ ማለት መጾም መጸለይ ማለት ነው እንዴ? አይደለም እኮ። አሁን የዘመናችን ሃይማኖቶች ናቸው እኮ ጾም ጸሎትን አንድ የሕግ እንትን አድርገው ይዘው የመጡት እንጂ እኮ በዚህ ቦታ ሕግ ሲባል ጾም ጸሎት እየተባለ አይደለም እኮ። ስለ ብሉይ ኪዳን እየተወራ ነው። ምን ሆነሃል አንተ? ስለ ብሉይ ኪዳን እኮ እየተወራ ነው። ስለ ሙሴ ሕግጋቶች እኮ እየተወራ ነው። ጾም ጸሎት ምናምን ተለውን እኮ ስግደት፣ ማርያም ምልጃ ምናምን የሚለውን እኮ የተፈጠረ እኮ አሁን የተፈጠረ ትምህርት ነው ይሄ። ሐዋርያት ይህንን በሚጽፉበት ጊዜ ስለ ማርያም ምልጃ እያሰቡ እኮ አይደለም። ስለ መላእክት እያሰቡ እኮ አይደለም። ስለ ሰው ጾም ጸሎት እኮ እያሰቡ አይደለም። ስለ ሁዳዴ ምናምን እኮ እያሰቡ አይደለም። ወይ ደግሞ በእኛ ቋንቋ ደግሞ ስለ ምሽግ ጸሎት እኮ እያወሩ አይደለም። ስለምን እያወሩ ነው? ስለ ብሉይ ኪዳን ሕግጋቶች እየተወራ ነው። ስለ ብሉይ ኪዳን እየተነገረ ነው። ስለዚህ ብሉይ ኪዳን በተመለከተ፣ ኦሪትን በተመለከተ፣ በሙሴ በኩል የመጣውን ሕግ በተመለከተ ይሄ ሕግ ስራን በእግዚአብሔር ፊት ይሄንን በመስራት ሥጋ የለበሰ ሁሉ ስለማይጸድቅ፣ በማፊት በእርሱ ፊት ስለማይጸድቅ መኩነስነስ ትችላለህ። ሰው ፊት ካባ ደርበ ፈረጅያህን አንጠልጥለ የሃይማኖት ሰው መስሎ ሰው ፊት እንደ ጽድቅ ሽርጉድ ማለት ይቻላል። በእግዚአብሔር ፊት ግን ጽድቅ መሆን አይቻልም። በእግዚአብሔር ፊት ጻድቅ ሆኖ ለመገኘት እግዚአብሔር በክርስቶስ በኩል የገለጠውን ጽድቅ መቀበል ብቻ ነው የሚያስፈልገው። ስለዚህ በክርስቶስ የተገለጠውን ጽድቅ የማይቀበሉ ሰዎች፣ በክርስቶስ የተቀበለውን የጸጋ መልእክትና የጸጋ ወንጌል ያልተቀበለ ሰው ራሱን በእግዚአብሔር ፊት ጻድቅ ማድረግ አይችልም። በሰው ፊት ግን መጽደቅ ይቻል ይሆናል። ቆንጆ ሱፍ ለብሰ ከራባትህን አስረ መድረክ ላይ ሽርጉድ ማለት ወዲያና ወዲህ መፈራገጥ ይቻላል። ሰው ፊት ጻድቅ መምሰል ይቻላል። እግዚአብሔር ፊት ግን ጻድቅ መሆን አይቻልም። እግዚአብሔር ፊት የሚጸደቀው በክርስቶስ ነው ወዳጆች። እግዚአብሔር ፊት የሚጸደቀው ኢየሱስን በማመን ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ነው የተባለው።
ስለዚህ አሁን ግን ጽድቁ የተገለጠው ያለ ሕግ ነው። ያለ ሕግ ነው ማለት ያለ ጾም ነው ማለት አይደለም። ያለ ብሉይ ኪዳን ትእዛዛት ነው የተገለጠው። ይሄ ጽድቅ የመጣው አትስረቅ፣ አታመንዝር፣ እናትና አባትን አክብር በሚለው ሕግ ውስጥ አይደለም የመጣው። ይሄ ከዚህ ነፃ ነው። ይሄንን ጽድቅ ለማግኘት እነዚህን ሕጋቶች ማክበር አይጠበቅብም። ኢየሱስን ማመን ብቻ መዳን በቂ ነው። ኢየሱስን ማመን ብቻ መጽደቅ፣ ኢየሱስን በማመን ብቻ መዳን፣ ኢየሱስን በማመን ብቻ የዘላለም ሕይወት ማግኘት፣ ከነዚህ ሕጋቶች ነፃ መሆን። ኢየሱስ ያድናል። አዎ ይሄ ነው አሁን መጽሐፉ የሚያስተምረን ይሄንን ነው። ወንጌሉ የሚያስተምረን ይሄንን ነው። ጌታ ለዘላለም የተባረከ ይሁን። ስለዚህ ይሄ ወንጌል መልእክት ነው። ይሄ ወንጌል መልእክት ነው። ኢየሱስ ያድናል። ስለዚህ በወንጌሉ መሰረት ምንድነው የተባለው ማለት ነው? ቀድሞውኑ ሕግን በመጠበቅ መዳን አይቻልም። ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው እና ታዲያ ለምን ተሰጠ? ኃጢአት በሕግ ይታወቃልና ይላል። ስለዚህ ስጋ የለበሰ ሁሉ ሕግን በመጠበቅ አይጸድቅም፣ ግን ኃጢአት በሕግ ይታወቃል ማለት የሕጉ ዓላማ ግን አንድ ሰው ኃጢአተኛ መሆኑን በሕጉ ራሱን ሲመለከት ኃጢአተኛ መሆኑን እግዚአብሔር ጻድቅ መሆኑን እና እሱ ደግሞ እግዚአብሔርን ማስደሰት እንደማይችል እሱ ፍጹም ኃጢአተኛ መሆኑን ብቻ ነው የሚረዳው። ሕጉ የሚያስተምረው ይሄንን ነው እንጂ ሕጉ አያድንም፣ ሕጉ አያጸድቅህም። ባይሆንማ አብርሃም በሕጉ መጽደቅ ይችል ነበረ። ሰዎች በሕጉ በኩል መጽደቅ የሚችሉ ቢሆን ኖሮ እግዚአብሔር ልጁን ለሞት አሳልፎ አይሰጥም። ሰዎች ሕግን ጠብቀው ስርዓትን ጠብቀው መዳንና መጽደቅ የሚችሉ ቢሆኑ ኖሮ እግዚአብሔር በልጁ ሞት አይፈርድም፣ አይጨክንም ነበረ። ወዳጄ ኢየሱስ ያድናል። ስለዚህ አንደኛ ሕጉ ቀድሞውኑ የተሰጠው ሰዎችን ለማጽደቅ አልነበረም። ገላትያ ላይም ዘልቀን ስናነብ የሚያስተምረን ትምህርት ምንድን ነው? ሐዋርያው ጳውሎስ የገላትያን ቅዱሳኖች አንድ ነገር ይናገራቸዋል። ቁጥር 16 ገላትያ 2:16 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ይላል። ሰው በኢየሱስ ክርስቶስ በማመን እንጂ በሕግ ስራ እንደማይጸድቅ አውቀን ገብቶን በሕግ ስራ ሰዎች እንደማይጸድቁ ገብቶኝ ነው ጌታን የተቀበልኩት ይላል። ኢየሱስ ያድናል። እና ሰዎች እንዴት ይድናሉ? በኢየሱስ ክርስቶስ በማመን ኢየሱስ ክርስቶስን በማመን ኢየሱስን በመቀበል የጸጋውን አቅምና ሙላት በመቀበል ሰዎች ይድናሉ። ይሄንን ነገር ስለዚህ ቀድሞውኑ ሕጉ የተሰጠው ሰዎችን ለማዳን አይደለም፣ ለማጽደቅ አይደለም። አንዱ እሱ ነው። ሁለተኛው ሕጉ ቀድሞውኑ የተሰጠው ምንድነው? ምክንያቱም ሕጉ ሰዎችን ፍጹም ማድረግ አይችልም። እግዚአብሔር የሚፈልገው እንድንሻሻል ሳይሆን እንድንታረም ሳይሆን እንድንለወጥ ነው፣ ፍጹም እንድንሆን ነው። ሕጉ ደግሞ ሰዎችን ፍጹም ማድረግ አልቻለም። ሕጉ ደግሞ ሰዎችን ንጹሕ ማድረግ አልቻለም። ሕጉ ደግሞ ሰዎችን በቅድስና ማኖር አልቻለም። ይህንን የዕብራውያኑ ጸሐፊ ምዕራፍ 7 ቁጥር 18 እና 19 እንደዚህ ይላል። ሕጉ ምንም ፍጹም አላደረገም። ምንም ፍጹም ያደረገው የለም። ምንም ፍጹም ማድረግ አልቻለም። ሕጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅምም ስለሆነች የቀደመችው ትእዛዝ ተሽራለች ይላል። እግዚአብሔር የተባረከ ይሁን። እኔ አሁን አንዳንድ የመጽሐፍ ቅዱስ ክፍሎች እንኳን ተጻፉ ያሰኛል። እንኳን ተጻፉ አይደለም፣ እንኳን ተጻፉ ተሽራለች። ለምን የተሻረችው? የማትጠቅምም የምትደክምም ስለሆነች የቀደመችውን ትእዛዝ ኦሪትን ሻረ፣ ብሉይ ኪዳንን ሻረ። የማትጠቅም ኪዳን ስለሆነች ይላል። ስለዚህ ሕጉ ቀድሞውኑ ሰዎችን ፍጹም አያደርግም፣ ሰዎችን አያጸድቅም፣ ሰዎችን ፍጹም አያደርግም። ለዚህም ስለሆነ ነው ሕጉ የተሰጠው በጊዜያዊነት ነው። በነገራችን ላይ ሕጉ ረጅም ጊዜ እንዲቆይ አይደለም የተሰጠው አይደለ? ሕጉ ረጅም ጊዜ አይቆይም። ሕጉ ጊዜያዊ ሆኖ ነው የመጣው። ሕጉ ጣልቃ ነው የገባው። ሕጉ ሲመጣ የተስፋውን ዘመን አልሻረም። ምክንያቱም የተስፋው ዘመን ወደ ጸጋው ዘመን መሸጋገር ጭምር ችሏል። ምክንያቱም የተስፋው ቃል
የተስፋው ዘመን የተስፋውን ቃል ስለያዘ አልሻረም። ይሄንን ገላትያ ምዕራፍ 3 ቁጥር 19 ላይ እንደዚህ ይላል፣ እንግዲህ ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። ተስፋው የተሰጠው ተስፋ እስኪመጣ ድረስ ሕጉ በመካከለኛ እጅ በመላእክት በኩል ገባ ይላል። ስለዚህ ሕጉ የመጣው መጀመሪያውኑ ምንድን ለጊዜያዊነት ነው። ምን የተባለው ተስፋ የተሰጠው እስኪመጣ ድረስ በዘር አሕዛብ ይባረካሉ አለው አይደል? አብርሃምን በዘሮች አይልም አለ። ስለ ብዙ እንደሚናገር በዘሮች፣ ስለ አንድ እንደሚናገር ግን በዘር ይላል። እሱም ክርስቶስ ነው። ስለዚህ ሕጉ የገባው ክርስቶስ እስኪመጣ ድረስ ነው። የተስፋው ቃል ኢየሱስ ነው። ያ እስኪመጣ ድረስ ለጊዜው ነው ሕጉ የገባው እያለን ነው። ስለዚህ የሕጉ ዘመን አጭር ነው። ዓላማውም ሰዎች እንዲድኑበት ሳይሆን ዓላማውም ሰዎችን ወደ ክርስቶስ ማቅረብ ነው። እዚህ ስለ ሕጉ ከዓላማ ወጥተን እንዳንረዳ፣ ሕጉን ከዓላማ ውጭ እንዳንረዳ፣ ሕጉን ከዓላማ ውጭ እንዳንተረጉመው፣ ሕጉን እግዚአብሔር ከሰጠበት ሐሳብ ውጭ ሕጉን እንዳንተረጉም፣ እንዳናብራራ፣ ተግባራዊ እንዳናደርገው ማለት ነው። ሕጉ ቀድሞ የተሰጠው ጊዜያዊ ነው። የዘላለም ሕግ ሆኖ አልገባም። ይሄም ብቻ አይደለም፣ ሕጉ ማንንም ሕያው አላደረገም ይልናል አይደል? እዚሁ ገላትያ ምዕራፍ 3ን ስናነብ ሕጉ ማንንም ሕያው አላደረገም ነው የሚለው። ምዕራፍ 3 ቁጥር 21 ላይ እንግዲህ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? አይደለም። ሕጉ የእግዚአብሔር የተስፋ ቃል የሚቃወምም የሚሽርም አይደለም። ዓላማው ለየቅል ስለሆነ ሕያው ሊያደርግ የሚችል ሕግ ተሰጥቶ ቢሆንስ በእውነት ጽድቅ ከሕግ በሆነ ነበር። ሕጉ ሕያው አያደርግም። ሕጉ ሕያው የሚያደርግ ቢሆን ኖሮ ጽድቅ የሚመጣው በሕግ በኩል ይመጣ ነበረ። ስለዚህ ጽድቅ በሕግ በኩል ያልመጣው ለምንድን ነው? ሕጉ ሕያው ማድረግ ስለማይችል ነው። ኢየሱስ ለዘላለም ያድናል። እነዚህን ሐሳቦች ስንመለከት ሕግ እነዚህ ነገሮች ሁሉ ማድረግ አይቻልም። እና ታዲያ ሕግ ለምን ተሰጠ ብንል እስካሁን ስናገር እንደነበረው ሕግ ኃጢአትን ገለጠው ይልናል። የሕግ ስራ ኃጢአትን መግለጥ ነው እንጂ ሰዎችን ማዳን አይደለም። ኃጢአትን መግለጥ ነው። ይህንን በዋናነት የምናየው እዚህ ሮሜ ምዕራፍ 5 ቁጥር 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ። ኃጢአት በአንድ ሰው ወደ ዓለም ገባ። በማ በኩል? በአዳም በኩል ኃጢአት ወደ ዓለም ገባ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በሞትም በኃጢአትም ሞት መጣ። በአዳም በኩል ኃጢአት መጣ፣ ኃጢአትን ተከትሎ ደግሞ ሞት መጣ። እንዲሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና። አሁን ኃጢአት የመጣው በአዳም ነው፣ ሕጉ የመጣው በሙሴ ነው። ስለዚህ ከአዳም ጀምሮ እስከ ሙሴ ድረስ ኃጢአት ነበረ። ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ማለት አይታችኋል። ስለዚህ ኃጢአት በዓለም ቢኖርም ግን ሕግ አልነበረምና ኃጢአት አይቆጠርም ነበር። ይሄን ያህል ሰርተሃል፣ ስለዚህ ይሄን ያህል ደምሮብሃል፣ ይሄን ያህል ሂሳብ ደርሶብሃል እያለ ሕጉ አይቆጥርም ማለት ኃጢአት አይቆጠርም። ስለዚህ ኃጢአት ይሄንን ቁጥሮች የጀመረው መቼ ነው እያለን ነው። ኃጢአት በሰዎች ላይ መቆጠር የጀመረው ሕጉ ሲመጣ ነው። ስለዚህ የሕጉ ዓላማ ኃጢአትን መቁጠር ነው እንጂ ኃጢአተኛን ማጽደቅ አይደለም። ጽድቅ ደግሞ ለኃጢአተኞች በክርስቶስ በኩል የተቆጠረ ነው። ስለዚህ የሕግ ዓላማ ሰዎችን ማጽደቅ፣ ማዳን፣ ነፃ ማውጣት አይደለም። ሕግ ሸልሞ አያውቅም። ሕግ ሰዎችን አክብሮ አያውቅም። አሁን በሀገራችን ለምሳሌ አንድ ሰው 80 ዓመት እስኪሆነው ድረስ ምንም ወንጀል ሰርቶ ባያውቅ 80 ዓመት ላይ መንግስት ጠርቶ አንተ 80ውን ዓመት ስትኖር 80ውን ዓመት ምድር ላይ ስትንቀሳቀስ አንድም ቀን እንዲህ አይነት የወንጀል ሪከርድ አልተገኘብህምና እሸልምሃለሁ አይልም። መንግስት ሕግ አይሸልምም። ሕግ ሸልሞ አያውቅም። ግን ይሄ ሰው 80 ዓመት ሙሉ ሲኖር ምንም ሳያጠፋ ቀርቶ 80 ዓመቱ ላይ የሆነ ጥፋት ቢያጠፋ ሰዎች ቢከሱት ሕጉ መጥቶ የፍርድ አደባባይ ያቆመዋል። ለምን? የሕግ ስራ መፍረድ ነዋ።
ስለ ሙሴ ሕግ ስናስብ፣ ስለ ብሉይ ኪዳን ሕግ ስናስብ የሕጉ ዓላማ እኛን በእግዚአብሔር ፊት ንጹሕ አድርጎ ማቅረብ ሳይሆን እኛን በእግዚአብሔር ፊት ኃጢአተኛ አድርጎ ማቅረብ ነው። እኛ ኃጢአተኛ መሆናችን እንድንገነዘብ ነው። ሰው አትስረቅ፣ አትግደል፣ አታመንዝር የሚሉትን ሕግጋቶች ሁሉ በተመለከተ ቁጥር ኃጢአተኛነቱ ትዝ ይለዋል፣ በደለኛነቱ ትዝ ይለዋል፣ እግዚአብሔርን እየበደለ መሆኑ ትዝ ይለዋል፣ በሞት ጥላ ውስጥ ያለ መሆኑ ትዝ ይለዋል እንጂ ጻድቅ መሆኑ ትዝ አይለው። ስለዚህ የሕግ ባህሪ ይሄንን ነው የሚያሳየን። ሕግ ሰዎች ኃጢአተኛ መሆናቸው የሚያሳየን። ስለዚህ ዛሬም ቢሆን ሰው በሕጉ በኩል አይቶ ራሱን እንደ ጽድቅ አይቆጥርም። በሕግ በኩል ራሱን አይቶ እንደዳነ ሰው አያይም። በሕግ በኩል ሲመለከት ራሱን ኃጢአተኛ ያደርጋል። በክርስቶስ ራሳችንን ስናይ ግን ቅዱሳን ነን። እግዚአብሔር ይባረክ። ስለዚህ ምን ይለናል? ኃጢአት አይቆጠርም። ነገር ግን በአዳም በተላለፈ ምሳሌ ኃጢአት ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ይለናል። ስለዚህ በዚህ ክፍል የተረዳነው ምንድነው? ኃጢአት ቢኖርም መቆጠር የተጀመረው ግን በሰዎች ላይ መቼ ነው እያለ ነው? በሙሴ በኩል ነው እያለ ነው። ማለት በሕጉ በኩል ነው። ለምሳሌ ዕብራውያን ሮሜ ምዕራፍ 7 ቁጥር 7 ጀምሮ ምን ይላል? ሕጉ አትመኝ ባይል ምኞትን ባላወቅኩ ነበረ ይላል። ስለ አይታችኋል። ኃጢአት ነው የሚያስተዋውቀው። ሕጉ ኃጢአትን ያነሳሳል፣ ኃጢአትን ያሳውቃል። ስለዚህ ሕግ የኃጢአት እውቀት ይሰጥሃል። ጸጋው ደግሞ ኃጢአትን ያስረሳሃል፣ ዓለማዊ ምኞትን ያስረሳል። እግዚአብሔር ይባረክ። ኢየሱስ ያድናል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 16 ላይ የኃጢአት መውጊያ ሕግ ነው ማለት የኃጢአት ኃይል ምንድን ነው? ሕግ ነው። ኃጢአት ኃይል የሚያገኘው በሕግ በኩል ነው። ሕጉ ሲሻር ኃጢአት ኃይል የለው። ሰዎች ወደ ጸጋ ሲመጡ ኃጢአት አቅም ያጣል እነሱ ላይ። ለምን? ይህም ጸጋ ኃጢአተኛነትና ዓለማዊነትን ያስክዳል ነው የሚለው። ስለዚህ ሕግ የኃጢአት ኃይል ነው። ሕግ የኃጢአት ጉልበት ነው። ኃጢአት በምን በኩል ሰዎችን ይቀጣል? ሕጉን ተጠቅሞ ነው ሰዎችን የሚቀጣው። ይሄን ያህል ሰርታል፣ ይሄን ያህል አድርገዋል፣ ይሄን ያህል ወንጀል አለብህ፣ ይሄን ያህል የኃጢአት ሪከርድ አለብህ እያለ ሕጉ ነው ሰዎችን ወደ ኃጢአት የሚያመጣው። ሰው በሕግ በኩል ራሱን አይቶ እንደ ጻድቅ አይቆጥርም። በሕግ በኩል ራስን ስትመለከት ኃጢአተኛ ነህ። በጸጋው በኩል ራስን ስታይ ግን ጻድቅ ነህ። ኢየሱስ ያድናል። ስለዚህ የሕጉ ዓላማ የሰዎችን ኃጢአት መግለጥ ነው። ሰዎችን አዳኝ እንደሚያስፈልጋቸው ማሳየት ነው። የሕጉ ዓላማ እሱ ነው። ስለዚህ አንደኛ ኃጢአትን መግለጥ ነው። ሁለተኛስ የክርስቶስን አስፈላጊነት ያሳያል። ታዲያ ሰው በሕግ በኩል እንደማይጸድቅ ሲረዳ ምን ይረዳል ማለት ነው? አዳኝ እንደሚያስፈልገው። ከሕግ ውጭ የሆነ አዳኝ፣ ከስራ ውጭ የሆነ አዳኝ፣ ትእዛዛትን ከመጠበቅ ውጭ የሆነ ሌላ የሚረዳው ሌላ የሚያድነው አካል ይፈልጋል። ስለዚህ ሕጉ ኃጢአተኛነትን ካሳየ በኋላ ወደ አዳኝ ሌላ አዳኝ እንድታማተር ያደርግሃል። ክብር ለኢየሱስ ይሁን። ስለዚህ መጽሐፍ አፍም ሁሉ ይዘጋ ዘንድ ሮሜ ምዕራፍ 3 ቁጥር 19 ነገር አፍም ሁሉ ይዘጋ ዘንድ ምላስም ሁሉ ጸጥ። በእግዚአብሔር ፊት ማንም ሰው ስለ ጽድቅ ማውራት አይችልም። ለምን? ሕጉ እንደዛ ነው ያደረገው። ራስን ሕጉ ይህን ሰርታል፣ ይህን አጥፍታል ሲል ሰው በእግዚአብሔር ፊት ምንም ነገር መናገር አይችልም። በእግዚአብሔር ፊት እንዲህ የሚያስለፈልፈን አሁን ምንድን ነው? ጸጋ ነው። ጸጋ ጻድቅ እንደሆንክ ስለሚያሳይ ኧረ አይደለሁም እኔ ጻድቅ ነኝ። በምን? በስራዬ አይደለም። ኧረ በስራዬ አይደለም። ኧረ በስራዬ አይደለም። ኧረ በሕጉ አይደለም። የት ትለፈልፋለህ? ለምን? ሕግ ጸጋው የመናገር አቅም ሰጥቶሃል። ሕጉ ግን ጸጥ። ኃጢአተኛ ነህ፣ ጸጥ፣ አንገትህን ደፍተህ ትላለህ። እግዚአብሔር የተባረከ ይሁን። ኢየሱስ ያድናል። ስለዚህ ሁለተኛው ወደ ክርስቶስ የሚያስናፍቅ ነው። ሶስተኛው ሕግ ኃጢአትን ወደ ፍርድ አመጥቶታል። ኃጢአትን ወደ ፍርድ አመጥቶታል። ምን? ሕግ። ኢየሱስ እንደ ሕጉ ነው የተሰቀለው። እንደምታውቁት እንደ ሕጋችን ሊሰቀል ይገባዋል ሲሉ ነበር አይሁድ። ስለዚህ ኢየሱስ በሕጉ መሰረት ነው የተሰቀለው። በሕጉ መሰረት ነው የሞተው። ስለዚህ በሕጉ መሰረት ሲሞት ሕግ ኢየሱስን ወደ ሞት ለማምጣት ሕግ አስተዋጽኦ አድርገዋል ማለት ነው። ከዛስ እግዚአብሔር ደግሞ ኃጢአትን ሁሉ ሰበሰበና ኢየሱስ ላይ አስቀምጦ ኃጢአትን በክርስቶስ ሥጋ ቀጣና ኃጢአትን በክርስቶስ ሥጋ ኮነነና እኔና እናንተን አጸደቀን። እኛ ጸደቀን።
በምን ምክንያት? ኃጢአት በክርስቶስ ስለተቀጣ። ኃጢአት በክርስቶስ ሥጋ ተቀጣ። ኃጢአት በክርስቶስ ሥጋ ሞተ። ኃጢአት በክርስቶስ ሥጋ ተፈረደበት፣ ተኮነነ። መኮንን ማለት መፍረድ ማለት። ስለዚህ ኃጢአትን ሰበሰበና ኢየሱስ ሥጋ ላይ አስቀምጦ እግዚአብሔር ኃጢአትን ቀጠቀጠው። አንተ ኢየሱስ ያድናል። እዚህ ነው ሮሜ ምዕራፍ 8 ቁጥር 3 ጀምሮ ነገር እኮ ይሄንን ኃጢአት ለሕግ ያልተቻለውን እግዚአብሔር በልጁ በኩል አድርጓል አይደል? ካደረገ በኋላ ምን አደረገ? ኃጢአትን በሥጋ ኮነነ ይላል። ስለዚህ ኃጢአትን በክርስቶስ ሥጋ ምን አለው? ኮነነው። ኃጢአትን በክርስቶስ ሥጋ ፈረደበት። ኃጢአትን በክርስቶስ ሥጋ ቀጣው። ኃጢአት ተቀጣ። አሁን አንተ አትቀጣም። አሁን አንተ አትቀጣም። ወደ ክርስቶስ የመጣ ሰው በኃጢአቱ ምክንያት አይቀጣም። ለምን? ኃጢአት በክርስቶስ ሥጋ ተቀጥቷልና። ወደ ክርስቶስ የመጣ ሰው አይኮንንም፣ በኃጢአቱ ምክንያት አይኮንንም። ለምን? ኃጢአት በክርስቶስ ሥጋ ተኮንኗልና። ኃጢአት በክርስቶስ ሥጋ ተፈርዶበታልና። ኃጢአት በክርስቶስ ሥጋ ምክንያት ተወግዷልና እኛ ላይ አቅም፣ ስልጣን፣ ጉልበት የለውም። እኛን ወደ ሲኦል ለማውረድ፣ እኛን ወደ ፍርድ ለማምጣት አይችልም። ለምን? የሕጉ ዘመን ተሽሯል። የሕጉን ዘመን ኢየሱስ ክርስቶስ መስቀል ላይ አበቃ ሲል ሁሉ ነገር አብቅቷል። የሕጉ ዘመን ስለተሻረ፣ የሕጉ ዘመን ስላለፈ እኔን እናንተ መቅጣት አይችልም። የጌታ ጸጋና ሰላም ለሁላችሁ ይሁን። ይሄ አምስተኛው የዲስፐንሴሽን አይነት ወይንም አምስተኛው የፍርድ አይነት ነው። በዚህ የዲስፐንሴሽን አይነት ነው። በአምስተኛው የዲስፐንሴሽን አይነት ስለ ሕግ ባጭሩ ተናግረን ወደፊት በሰፊው ምናነሳው ቢሆንም ግን ስለ ሕግ ስናስብ እነዚህን ነገሮች እንድናስታውሳቸው ነው። የጌታ ጸጋና ሰላም ይብዛላችሁ። ቪዲዮውን ካያችሁት በኋላ ሚዲያውን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ጸጋ ጋብዛችኋለሁ። የጌታ ጸጋና ሰላም ለሁላችሁ ይሁን። በቀጣይ ደግሞ ቀጣዩን ክፍል ይዤ እመጣለሁ። እግዚአብሔር ይባርካችሁ። ተባርካችኋል።